ህይወት አለቀሽም እሺ ይሄ ደስታ የሚቀጥል መስሎሽ ነው አይደል የማትረቢ አሎሽ ሁላችሁም አንድ አይነት ናችሁ እሺ ውሾች ናችሁ ይኸው እቺ ሴትዮ አንተ በምትችለው መንገድ አረጋጋት እኔ ልታሳብደኝ ነው ሳሩ ተረጋጊ ይሄ ትክክለኛ ባህሪ አይደለም ይቅር ባይሁኝ አይሆንም ይቅር ከምን ይል ለመንግስት እጄን በሰጥ ይሻላል እሺ ገድያቸው ቁጭ በይ ዳዊት ልቀቀኝ እያሳመምከኝ ነው ይኸውልሽ የማይሆን ነገር እንዳደርግ አታስገድጂኝ ሳሩ ምን ልታደርግ ዱላም ከሆነ እኮ ከዚህ በፊት በጥፊ መታሳይተኛል ያው ልገለኝ ካልሆነ ማለት ይሄ ትክክለኛ ባህሪሽ አይደለም ወደ ራስ ተመለሽ ሳሩ ነግሬሻለሁ ዞር በልኝ በእናትህ ቁጭ በይ ዳዊት ለረጅም ጊዜያት ካይኗ የተሰወረችው የህይወት ልጅ ዛሬ በቅፏ ስለገባችላት እጅግ በጣም ደስተኛ ሆናለች። እንዳሰበችው ያልተሳካላትና እቅዷ የተበላሸባት ሳሮን ግን ክፋቷን በጥፋ አባስታ ተከስታለች። እንደውም ህፃኗን የመግደል ሙከራ ስታደርግ እጅ ከፈንጅ ተይዛ ይህ ድርጊቷ ያበሳጨው ዳዊትን ባዶ ክፍል ዘግቶ ሲያስለፈልፋት ነበረ። ሩትና ዳዊት እህትና ወንድም አለመሆናቸውን በጭምጭምታ ወሬ ህይወት ሰምታለች። ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምናላችሁ እያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ የህይወት መንገድ ክፍል 55ን የምናይ ይሆናል። ህይወት ከስንት ጊዜ በኋላ እቅፏ የገባችውን ልጅ እያየች እጅግ በጣም ደስተኛ ሆናለች። እኔ በዚህ ደረጃ ህፃኗን አገኛታለሁ ብዬ አልጠበቅኩም። ደግሞ ደህና ሰው እጅ እንዳለች ታስታውቃለች። ከስታና ጠቁራ የማገኛት ነበር የመሰለኝ። ልጅቷን ግን የወሰዳትን ሰው ልትነግሬ ትችላለህ በማለት ዳዊትንም እየጠየቀችው ነበር። ለአንቺ ደህንነት ስል የወሰዷትን ሰው መናገር አልፈልግም፣ ግን ከዚህ በኋላ ለሚመጣው ነገር ከጎንሻለሁ አታስቢ ያላት። ታዲያ ወደ ክፍል ወስዳ እንድታሳርፋትና ምግብ እንድታዘጋጅላት ቢጠይቃትም እኔ ከዚህ በኋላ ካይኔ መነጠል አልፈልግም፣ ያኔ የሰራሁት ስህተት ነው እስከዛሬ ልጅ ጠፍታ ይኖረችው። ዳዊትም እኔ ያለው ከዚህ በኋላ ስለሚመጣው ነገር ምንም አታስቢ በማለት እያበረታታት ነበር። ታዲያ ህፃኗ ምን አይነት ምግብ መመገብ እንዳለባትም እንደማታውቅ ትነግረዋለች። ችግር የለውም ለሱ እማዬን እጠይቃታለሁ፣ ውሰጅና ወደ ክፍል አሳርፊያት በማለት ወደ ክፍል ይዛ ትገባለች። ዳዊትም ለእናቱ በመደወል ህፃኗን ይዞ ሲመጣ ምንም ችግር እንዳልገጠመውና ደህና እንደደረሱ ከነገራት በኋላ ምን አይነት ምግብ መመገብ እንዳለባት እየጠየቃት ነበር እናትየዋም ህፃኗን እንደናፍቋት ይናገራሉ። ዳዊት ችግር የለም እናመጣታለን፣ ከመቼው ናፈቀችሽ? ብቻ አሁን የደወልኩት ምን አይነት ምግብ መመገብ እንዳለባት ለመጠየቅ ነው። ለማንኛውም እናትየዋን ላገናኘሽ በማለት ከህይወት ጋራ እንዲያወሩ ያደርጋቸዋል። ሳሚ እናትና ልጅ እንደተገናኙ ለሩት ይነግራታል። ሩት ግን ያሳሰባት ነገር ቢኖር ሳሮን ምን ያህል ጨካኝና ክፉ ሰው ስለሆነች እናቷንም ሆነ ህፃኗን ትገድላቸዋለች፣ ከጎኗ ሆነህ ልጠብቃት ይገባል እያለችው ነው። ሳሚም ከህፃኗ ጎን ሆኖ እንክብካቤ መስጠት የማይችልበት ጉዳይ የሳሮን ነገር እንደሚያስፈራው ይነግራታል። ታዲያ አሁንም ሁለታቸው ያሳሰባቸው ነገር ቢኖር ዳዊት ሁሉንም ነገር ጠንቅቆ ካወቀ ያልቅልናል ይላሉ። ሩትም በበኩሏ ጭንቀት ላይ ናት። ሳሚም ቢሆን ሁሉንም እውነት አወቀ ማለት ዳዊት መቼም ይቅር አይለኝም እያለ ነው። አንተ ግን በዚህ ልክ መለወጥና መጸጸት መቻልህ በጣም አስገርሞኛል እያለችው ነው። ምን ዋጋ አለው አንቺ ብትረጅኝ፣ ሌሎቹ ግን ሊረዱኝ አይችሉም ይላታል። ሳሚ በህይወት ላይ ያደረሰው በደል እንደሚጸጽተውና የእግር እሳት እንደሆነበት ለሩት ይነግራታል። ሩትም በመካከላችሁ የተፈጠረች ልጅ አለች፣ ይቅርታ ጠይቃት፣ ህይወትም የይቅርታ ልብ አላት እያለችው ነበር። ሳሚ ግን አሁን የሷ ጀግና ዳዊት ነው። ከዳዊት ውጭ ሌላ የሚታያት ነገር የለም። የህፃን አባትም እንዲሆን የምትፈልገው እሱን ነው ይላታል። በፍጹም ሊሆን አይችልም አለችው። ለምንድነው የማይሆነው? ምክንያቱን ንገረኝ እያለ እያፋጠጣት ቢሆን ሩት ግን በፍጹም ይህንን ጉዳይ ልነግርህ አልችልም በማለት ሳትናገር ቀርታለች። ሳሮን በዳዊት በጣም ተበሳጭታለች። ምክንያቱም ከስንት ጊዜ በኋላ ጠፍታ የኖረችውን ህፃን በእናቷ አቅፍ እንድትሆን አድርጓል። ዳዊት ለምንድነው በመንገድ የምትገባው? ህይወት ይህ ደስታ የሚቀጥል መስሎሻል? እስኪ እንተያያለን እያለች እየፎከረችና እየዛተች ነበር።
ሚኪ ለዳዊት ህፃኗን እናቷ አቅፍ አስገባህ በጣም ጎበዝ ነህ እያለው ቢሆንም ለዚህ ምስጋና መውሰድ ያለባት ሩት ናት። በፖሊስ አማካኝነት ወደ እናቴ ቤት እንድትሄድ አደረገቻት። ብቻ በዚህ ልክ አልጠበቅኳትም ነበረ። ትንሽ ሱስ ስላለባት ከኛም ተነጥላ ስላደገች መጀመሪያ ሳገኛት ጎዳለች ብዬ ስለማስብ ሱሱን እንድትተው እየነገርኳት ነበር። ብቻ ከጠበቅኳት በላይ ሆና ነው ያገኘዋት እህቴን። ነገሩ በእናቷ ወጣ ነው እያለ ያሞጋገሳትና አድናቆትን እየቸራት ነበረ። ሚኪም አዎ በእናቷ ወጣ ነው፣ በጣም ጎበዝ ናት፣ ልትደነቅ ይገባል እያለው ነው። ዳዊትም ከእናቱ ሄዳ መታወቅ ባለመቻሏ እዚህ ልምጣ እያለች ነው እያላት ነው። እዚህ ይመጣሉ ማለት ነው ማዘር በማለት ሚኪ ጥያቄውን ያስከትላል። የሳሮን ነገርም ድሮ ከሚያውቃት ውጭ አሁን ክፉ እንደሆነችና እንደተቀየረች ለዴቭ እየነገረው ነበር። ዴቭም ተቀይራለች አይደል? አዎ እኔም እያስፈራኝ ነው የሳሮን ነገር ይለዋል። ቢሮዋ ውስጥም የምንሰማው ነገር የምትሰራቸው ስራዎች ጥሩ እንዳልሆኑ ነው የምሰማው። ገንዘብ የሰው ልጅ ይቀይራል። በገንዘብ ምክንያት የተቀየረች ነው የሚመስለኝ። ብቻ የሰው ልጅ ለገንዘብ ሲል ወንድምና ወንድም ጮቤ ይማዘዛል። ምናልባትም ሳሮንን የቀየራት ይሄ ሊሆን ይችላል። ዳዊትም የምታስተምረውና የምታሳድገው ህፃን የላትም፣ ስራዋ ብቻ ይበቃት ነበረ። በዚህ ልክ ክፋት መስራትን ምን አስፈለገ ይላል። ሚኪም የሰው ልጅ ገንዘብ ሲያገኝ ፍላጎቱ ይጨምራል። ፍላጎቱን ለማሟላት ሲል ደግሞ እንደዚህ አይነት ወንጀል እንደሚሰራ ይናገራል። ብቻ ሳሮን ለገንዘብ ስትል ምን ያህል የስህተት ጎዳና እንደሄደችና ከራሷ ጋር እንደተጣላችም ሲነጋገሩ ከቆዩ በኋላ ስለ ሩት ጉዳይ ሳታመሰግናትም ወይ ይለዋል። በጣም ነው እንጂ የማመሰግናት፣ ትንሽ የሚያበሳጨኝ ነገር ቢኖር ከእናቴ አልሄድም ማለቷና ከሳሮን መራቅ አለመፈለጓ ነው። ሚኪም በቃ አታስገድዳት፣ ሁለታችሁ መወሰን አለባችሁ፣ ብቻህን እንዳትወስን በማለት የሷን ፍላጎት እንዲጠብቅላት እየነገራት ነበረ። ሳሮን ድቃላ ስለመጣችልህ እንኳን ደስ አለህ እያለችው ነው። አረባክሽ እንደዚህ አይባልም በማለት ሊነቅፋት ቢሞክርም ሳሮን ግን በጥፍ አባስታ መጨቃጨቋን ቀጥላለች። ወይ እንዴት ብትደፍሩኝ ነው ቤቴ ያመጣችኋት እያለች ቢሆንም ስለዚህ ጥያቄ ዳዊትን መጠየቅ ትሻለሽ፣ እኔ የማውቀው ነገር የለም፣ ደግሞ ከዳዊት ጋራ ፍቅር ጀምራለች በማለት ይነግራታል። አንተ ራስህን ነጻ ለማውጣት ስትል ነው ወይ ዳዊትን አፍቅራለች የምትለው እያለችው ነው። ሳሚን በተደጋጋሚ ይቅርታ እንደጠየቃትና ከዚህ በላይ አልሰቀልም እያለ የመለሰላት ቢሆንም ብቻ ለዚህ ተደጋጋሚ ጥፋታችሁ ዋጋችሁን ታገኛላችሁ በማለት ትዝታለች። ሳሚም ጧት ማታ የሳሮን ጭቅጭቅ እንደሰለቸው ይናገራል። እኔ እንኳን ሰለቸኝ አላልኩም የወንድ አልጫ ነህ በማለት ትሳደባለች። ሩትም እህት አለመሆኑን ዳዊት ያወቀለት የሚለው ፍራቻ እጅግ በጣም አስጨንቋታል። ለሚኪ ዳዊት አላወቀም ማለት ነው እያለች እየጠየቀች ነው። ሊያስጨንቅሽ አይገባም። ከምንም በላይ አንቺ ባትከላከይላት ኑሮ ህይወትን እስካሁን ድምጥማጧን አጥፍታት ነበረ። ሳሮን ላደረግሽው ነገር ቢችል ምስጋና ያቀርብልሻል፣ ካለዛ ደግሞ እኔ ያለውልሽ በብዙ አትጨነቂ እያላት ነው። ሩትም ዳዊት ልክ እንዳንተ ባይረዳኝስ አለችው። ታዲያ ምን ያስጨንቅሻል? አንቺ የቻልሽውን ሁሉ አድርገሻል በማለት እያበረታታት ነበረ። ሩትም አሁንም የሚያስጨንቃት ጉዳይ ቢሆን ህፃኗንና ህይወትን ሳሮን ትጎዳቸዋለች የሚለው ነገር ነው። በዚህ ጉዳይ አትጨነቂ ፈጣሪ ያለ እያለ ያጽናናት ቢሆንም አሁንም እውነታው ሲወጣ ቤታቸው ትርምስምስ ስለሚለው የወደፊት ጉዟቸው እጅግ አሳስቧታል። ህይወትና ዳዊት እህትና ወንድም ናቸው፣ ግን ፍቅር ሊጀምሩ ያኮበኮቡ ይመስላሉ። ይጓደዳሉ፣ አብረው መሆን አይችሉም እያለች ነው። በሌላ በኩል ደግሞ ሳሮን ትታሰራለች። ሌላኛው ጉዳይ ብቻውን ስለቆመው ሳሚ ነው። ሳሚን ማንም አይረዳውም፣ ማንም አይፈልጉትም። ዳዊትም ህይወትም ሳሮንም ሁሉም ይጠሉታል። ብቻ አሁን ሁሉንም እውነት ልናገርና ይለይለት እያለች ነው። ቤተሰቦችሽ ምን አሉሽ አለ። ቤተሰቦች የሳሮን ክፋት ስለሚያውቁ ከሱ ቤት ውጭ እያሉኝ ነው። ወንድሜም ቢሆን ሳሮንን እየተከታተላት ነው። ሚኪም አልፎ አልፎ ሳሮንን የሚሰልላት ሰው እንዳለ እንደተመለከተ ይናገራል። ሳሮን ህፃኗን ፍለጋ ወደ መኝታ ክፍል ስትሄድ ባዶ ልብስ ነበር ተጠቅሎ ያገኘችው። እሷ ግን በትራስ አፍና ለመግደል ነበር ያሰበችው። እቅዷ ያልተሳካላት ሳሮን በብስጭት ላይ ናት። ከኋላዋ ሳሚ ሳታስበው ተከስቶባታል። ህፃኗን አፍነሽ ለመግደል ነው ወይ? በጣም ክፉና አረመኔ ነሽ እያለ እየተናገራት ሳለ ወዲያውኑ ዳዊት ተከታትሏት ይገባል። ለዳዊትም ያቺ ህይወት የምትባል የት ሄደች? እናትና ልጅ ድቃሏን ይዛ እቤቴ እንድትወጣ አድርግልኝ እያለችው ነው። ለምትናገሪው ነገር አስበሽ ተናገሪ በማለት ይሄ ትክክለኛ የእሷ ባህሪ እንዳልሆነና በጣም እንደተቀየረች ይናገራታል። እሷ ግን በጣም ስለተናደደች ጩኸቷን ቀጥላበታለች። በመጨረሻም ክፍሉ ውስጥ በጥፊ በማለት ወርውሯት ዘግቶባት ይወጣል። እሷም በር መደብደቡን ተያይዘዋለች። ታዲያ ሲጨቃጨቁ እየሰማችው ህይወትም በእኔ ምክንያት ነው አይደል አሁንም እያለች
ዳዊትን እየጠየቀችው ነበረ። ዳዊትም ህፃኗን ጠብቂ፣ ሳሮን እንዳታያት በማለት እያስጠነቀቃት ነበር። ሳሮን ድርጊት ያበሳጨው ዳዊትም ወደ ውጭ ሲወጣ ከሩት ጋራ ተገጣጥመዋል። ምን ሆነ ነው ዳዊት በሰላም አይደለም እንዴ? ምን ሆነ ነው እያለች እየጠየቀችው ነበር። ሳሮን እኮ እያበደች ነው ይላታል። ክፍል ውስጥ አስገብቶም በር እንደቆለፈባት ይነግራታል። እስከ መቼ ነው ግን በዚህ የምንቀጥለው? በቅርቡ መፍትሄ እናገኛለን። አሁን በሩን እንዳትከፍቻት ካለዛ ህይወትን ትገድላታለች በማለት ማስጠንቀቂያ ሰጥቷት ይወጣል። ክፍል ውስጥ ሆና እየጮኸችና በር እየደበደበች የሰማት ሚኪም በር ቆልፎባት ነው ወይ በማለት ሩትን እየጠየቃት ነበር። ሩትም ሳሮን እያበደች እንደሆነና የእንቅልፍ ከኔን ገዝቶላት ሊመጣ ዳዊት ወደ ውጭ እንደወጣ ትነግረዋለች። ነገ ደግሞ አንቺና ዳዊት እህትና ወንድም አለመሆናችሁን ሲያውቅ ለራሱ ገዝቶ ይመጣል በማለት ይናገራል። ይህንን ንግግራቸውን ህይወት በር ላይ ሆና ታዳምጥ ነበር። በሰማችው ነገር በጣም ተገርማለች። እንቆቅልሽ ሆኖ የኖረው የነሳሮን ቤተሰብ ህይወት ያላሰበችውን ነገር ሰምታለች። ብቻ ከዚህ በኋላስ ምን አዲስ ነገር ይፈጠር ይሆን? የህይወት መንገድ ክፍል 55 የዛሬውን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለዛሬ